ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረአበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩ። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት ምስኪን እህታችን መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት። በፈጠራችሁ አምላክ ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ። ለዚች እህታችን ፍትህ እንጠይቅ። ገዳይ ተይዟል። እህታችን ማህሌት እንግዲህ ተወስዳ ማለት ነው የሴትነት ጥቃት ተደርጎባት ህይወቷ አልፎ ተጥላን የተገኘችው። እንዲሁም ደግሞ ተይዟል። በትግራይ ክልል ነው ሰውየውም ተይዟል ማለት ነው። በዛሬው ዕለት ተይዞ ነው ያለ። ሁላችንም ፍትህ እንበል። ኢክራምም እንደዚሁ በዚህ በሁለት ቀን ውስጥ ሁለት እህቶቻችን አይተናል። እንግዲህ የማህሌትን እናት እዚህ ጋር ተመልከቷቸው ማለት ነው። በጣም ነው የሚያሳዝነው። የፈረደባት እናት ምን ነው ለእናቶች ብታዝኑ። እቺ ህፃን ልጅ ናት፣ ገና የ15 ዓመት ልጅ ናት ተብለዋል እድሜዋ። ወስዶ ጥቃት ካደረሰ በኋላ ህይወቷን አጥፍቷል። እንዲሁም ሰይድ ወረባቦ ካለበት ቦታ ደግሞ ወደ ሌላ ጉዞ ሂዷል። ሌላ ኢሮፕ ገብቷል ማለት ነው። ወደ ሌላ ሀገር ገብቷል ጉዞ። በሰላም ግባ ወንድማችን። ለሃና ድምጽ ሲሆን ሁላችንም እናውቃለን። ፍትህ ለማህሌት እንበል፣ እንዲሁም ፍትህ ለኢክራም እንበል። ብዙ መረጃዎች አሉ። ቪዲዮን ተከታተሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሰይድ ወረባቦ ወንድማችን እንግዲህ ከነበረበት ደግሞ ወደ ሌላ ሂዷል። ትክክለኛ ወደ መኖሪያው ማለት ነው። ሁሉንም እናሳውቃችኋለን። ለጊዜው ስሙ አይጠቀስም፣ ሰምታችኋል። ሁሉም በጊፍት ነው የተገዙት። እኛ በጊፍት ከሆነ ነው ሳሪ ሁሉም በአንበሳ ተገዝተው ነው ካልኩኝ አዎ ነው የምለው። እኔ በነገራችን ላይ ካልኩም በጥቅማ ጥቅም ከሆነ አዎ ተጠቅማችኋል እላለሁ። እኔ አልዋሽም። ባይ ዘ ወይ በድቅና ነው የምታወቀው። ካልኩ አዎ ብያለሁ ነው የምለው። ብዬ ከሆነ አላልኩም እንጂ አዎ ነው የምለው። ግን አላልኩም። እርግጠኛ ነኝ። ሪከርድ አታመጭልኝም። ግን በጓደኝነት እንደዛ ከሆነ እኛ ማስረጃ እናመጣለን። ችግር የለም። እሺ አምጩ ብዬ ከሆነ ምን አዎ ብያለሁ እላለሁ። ችግር የለብኝም። ግን በጓደኝነት ስለምሷን ስለሚያውቋት እሷ ታዋቂ ስለሆነች ይሸፋፍኑላታል ብያለሁ። አሁንም እንደዚህ አይነት ስሜት ስለሚሰማኝ ነው እኔ ምን ነው ያንን የምለው። እንደዚህ አይነት ስለሚሰማኝ ኦኬ ጥሩ። እናንተ ለእውነት ከቆማችሁ እኔ ሙኒት ጋር ምንም ችግር የለብኝም። ሙኒት በምታረገው ነገር ደስ ይለኛል። እኔም ድሃ መርዳት ስለምወድ ደስ ነው የሚለኝ። የተቸገሩ ሰዎች ጋር ስደርስ ደስ ይለኛል። እሱ ጥሩ ፓርት ነው። ግን ደግሞ በውስጥም እሷን አምነዋት እንደመታመን አምኖ እንደመከዳት እና በዛ ባደረጉት ልክ ያደረጉትን ሳይደረግላቸው ሲቀር እንዴት እንደሚያምን ነኝ የማውቀው። ስለዚህ እነዛን እህቶቿን በውስጥ አሁን እሷን አምነዋት ምንም እኮ ሙኒትን በሚዲያ ነው የሚያውቋት። እንደዚህ ይሰራለሁ ስትላቸው በአንድ ወር ከ15 ቀን ጨርስልሻለሁ ስትላቸው እንደውም አከፋፈሉ ስማርት ቢሆን እኮ መጀመሪያ 30% ከዛ 40 መጨረሻ ላይ 100% ነው የሚከፈለው። 100% ነው እኮ የሰጧት።
ከማውቃቸው ልጆች ካናገሩኝ እምነታቸው ራሱ እንቅልፍ ሊነሳት ይገባል እሷን። ስለዚህ አልካደችም። አዎ አልካደችም። እሱ ጥሩ ፓርት ነው፣ ጥሩ ጎን ነው። ግን ደግሞ ልጆቹ አሁን አንዷ ከነገረችኝ አንድ ነገር ብቻ ልናገር። ታምራት በአንድ ወር ከ15 ቀን አስጨርስልሻለሁ አለችኝ አለች። ከዛ እኔ ደግሞ ከገጠር ወንድሜን ወደ ከተማ አምጥቼ በአንድ ወር ከ15 ቀን የሚያልቅ መስሎኝ ቤት ተከራየው። ምግብ እችላለሁ አለች። የትራንስፖርት አለ አለች። የቤት ኪራይ አለ 11 ወር አለች። አረብ ሀገር ማዳም ቤት እየሰራች ከተማ ሰው አስቀምጣ የትራንስፖርት የምግብ የቤት ኪራይ 11 ወር ጠበቀቻት። ያቺ ልጅስ ይሄንን እኮ ማሰብ ያለባችሁ። እንደዚህ አይነት ሰዎች 17 ሰዎች አሉ። እነዛን አስቧቸው። አዲዎች አሁንም ትምር ሐቢብቲ እቺ ልጅ እኔ ጋር መጣለች። በነገራችን ላይ 11 ወር አለችሽ። ውሸታም ናት። መጀመሪያ ለኔ ማለት 7 ወር አለች። ከዛም በኋላ ሙኒትም ጋር ስደውል ስንት ወር? 1 ወር ከ20 ቀን ምናምን አለች። ስለዚህ ሁሉንም መጥቶ የሚነግሩሽ እውነት ብልሽ ማለት አንቺ ደግሞ መወሰን ቶሎ የለብሽም እህቴ፣ መቸኮል የለብንም። ሁላችንም ሰው ነን። እነሱ ማለት የሚያመጡልሽ ነገር ትክክለኛ ሊሆን ይችላል፣ ትክክለኛ ላይሆን ይችላል። እዚህ ጋር አንቺ እውነትም ለነሱ አስብሽ ከሆነ እንዲህ ቶሎ ማለት ቸኮልሽ መፍረድም የለብሽም። የሙኒትም ስልክ ሰጡኝ። ሄሎ እህት ሙኒት፣ እንዲህ አንቺ የምታደርጊው ነገር ደግ ነው፣ ግን እንደዚህ እህቶች እየደወሉብኝ ምንድነው ነገሩ? ከዛም በኋላ መልስ ልታገኝ ትችያለሽ። ከዛም በኋላ እነዛ ልጆች ተመለሰሽ ብትጠይቃችሁ አው 1 ወር ከምናምን 11 ወር እንዴት ሆነ እህቴ? እቺ ልጅ አሁን የምትነግረኝ ወንድሜ እዛው አዲስ አበባ ነው ሆቴል ተከራይቶ ነው የተቀመጠው አለችኝ። ከገጠር መጥቶ ነው የዛሬ ሳምንት እኔ ጋር ነው የመጣችው። እኔ ደግሞ ሙኒትን አናገርኩኝ። እህቴ አለቻት ስፒከር ክፈት አለችኝ። ታሚ ከፈትኩት ሙኒት። ከዛ ስታወራት እህቴ አሁንም ብር የምትፈልጊ ከሆነ የኔ ሰተት ነው እስካሁን ድረስ ማለት የተቀየረ ህግ ምናምን ከፈለግሽ ብርሽን አሁን ነይና አሁን ሙሉ ልስጥሽ። መጠበቅ ከፈለግሽ ቪዛ እንድጨርስልሽ ወላሂ ረብል ዓለሚን ነው የምጠይቅኝ። እኔ ስፒከር ከፍቺ ልጅቷ ፊት ለፊት እዚህ ቁጭ ብላ ሙኒትን በስልክ ስታወራት ከፈለግሽ አሁን ነይና ብርሽን እሰጥሻለሁ አለቻት። ወይም ከፈለግሽ በቪዛ እንድቀጥልልሽ እንድጨርስልሽ ከፈለግሽ አሁንም አለ። አይ እህቴ በቃ እኔ አምንሻለሁ ችግር የለም ብላ ይሄ የዛሬ ሳምንት አንቺ አሁን የተናገርሽው ልጅ ማለት ነው ወንድሜ 11 ወር ምናምን ያለችሽ አዲስ አበባ ተቀምጦ ሆቴል ነው የተቀመጠው። አስብሽዋል? እሷ በራሷ ፍቃድ ማለት እሺ አንቺ ቀጥይልኝ ብሩን አልፈልግም አንቺ ጋር ይቀመጥ አንቺ ጨርሽልኝ ብላ ነው የጨረሱ የተስማሙ። ዘላ አሁን ወደ አንቺ መጡ ድራማ አጀንዳ የሆነ ነገር ለማድረግ ብሎ ነው። ሌሽ ይሄንን ጥያቄ ላንቺ ሳይሆን ለልጆች እናንተ መጣችሁ ማለት ደስካስ አደረጋቸው ከሙኒት ጋር እዛው ሌላ ቦታ ሄዳችሁ ስሟንን ያበላሻችሁ። ሌሽ ለምን حرام عليكم يا اخي። እሺ ታሜ እኔ አንድ ነገር ብቻ ልበል። በቃ አንድ ብቻ ነገር ልበል። እኔ ስለ እውነት እነዚህ ልጆች አላውቃቸውም። ይሄም በደንብ መታወቅ አለበት። ተቸግረናል ሲሉ ሲያለቅሱ ስላየውኝ ነው እዛ ጋር ገብቼ የተናገርኩት። ለእውነት ነው የቆምኩት። ሙኒትን እኔ አሁን ከዚህ በኋላ አልነካትም፣ አልናገርም። ግን የልጆቹን ብር እንድሰጣቸው አድርጉ። ተሰጥ በቃ እኔ ምንም የምፈልገው ሙኒትን እኔ እኮ 3 ረዳ አውቃታለሁ አልኳችሁ እኮ። ሰው ሙኒት ጋር ያገናኘኝ የልጆቹን ባ ነው፣ ልጆቹ ሲያለቅሱ ነው። እና ደግሞ እኔ በእንደዚህ አይነት ኬስ ካሁን በፊት ቪክቲም ነኝ። እንደዚህ አይነት ህመም ይገባኛል። ሰው በቃ ትርዳቸው። አሁን በወር ከ15 ቀን ብላ ረጅም ጊዜ ሲቆይ እስኪ አንተ አስበው። ደግሞ ቪዲዮ ላይ እየሰራችሁ ሴቶችን ነው ያለችው። እያንዳንዱ የተቀበለቻቸው አብዛኛው ከ50% በላይ ወንድማችሁን ወይም ባላችሁን አመጣላችኋለሁ ብላ ነው። ስለዚህ 100% ክፍያ ሲጀምር መፈጸም አልነበረባቸው። ምን አረብ ሀገር ላሉ እህቶቼ በዚሁ መልዕክት ማስተላልፈው እህት ወይም ወንድም ማምጣት ከፈለጋችሁ ለደላላ 100% አትክፈሉ። ፕሮሰሱ እያለቀ 20% 30% ከዛ 100% ቪዛ ሲሰጣ ተረጋግጦ ሲሰጣችሁ ማለት ነው። እሱም ፌክ አለመሆኑን አረጋግጣችሁ ቪዛው። በጣም ብዙ ልጆች እኔ እዚህ ሲያቀብጠኝ እዚህ ጉዳይ ውስጥ ባለፈ መብረቁ ውስጥ ቤት ገብቼ ሳወራ የሚልኩልኝ ጉድ በውስጥ እኔ አልችልም እንደዛ አይነት ነገር አትላኩብኝ። አሁን እኔ የሙኒትንም ጉዳይ ዛጋ ሲያለቅሱ ስላየው እንጂ እኔ የተዘረፉ ሰዎችን አስመላሽ አይደለሁም። ግን የአረብ ሀገር ልጆች በጣም ነው የሚያሳዝኑ። ስለእውነት በጣም የገጠር ልጆች አማርኛቸው ራሱ በጣም እንትን የሚሉ ልጆች
እንደዚህ ያክል ብር ደላላ በልቶናል፣ እንደዚህ ያክል ብር ደላላ በልቶናል። እናንተ መጀመሪያ ክፍያ ስትፈጽሙ ተጠንቀቁ። እኔ ስለ ሙኒት ብቻ ስለገባውበት ነው እንጂ ስለሌላ ደላላ አያገባኝም። ግን እባካችሁ የአረብ ሀገር ልጆች ተጠንቀቁ። በጣም ምስኪኖች ናችሁ፣ ሰው ታምናላችሁ። የሙኒትን ጉዳይ ግን እኔ ላነሳን ፈልጌ አይደለም። ግን በቃ እናንተ የልጆቹ ምር እንዲሰጥ አድርጓት። እኔ ከዚህ ውጭ ሌላ ሙኒት ጋር የሚያገናኝ ነገር የለም። ስለእውነት ስሚ ልንገርሽ፣ የሙኒት ለፈጣሪ ሳደርግ የት እንደማደርግ አውቃለሁ። እዚህ ጋር መተሽ ለታይታ ነው የምትሰሩት። እንዳንቺ አይደለም ለታይታ የምሰራው። አነጋገርሽ አየሽ፣ ንግግርሽ ምን እንደሆነ ንገርሽ። ቆይ በራስሽ ትተረጉሚያለሽ። ችግርሽ ምን እንደሆነ ንገርሽ። የራስሽ ዲክሽነሪ ያለሽ አንቺ። እኔ ለአላህ ብዬ ስረዳ ኦኬ፣ መርዳት ያለብኝ ቦታ ሄጄ አንቺን አማክሬ ወይም ቪዲዮ ከፍቼ ወይም እንትን ብዬ አይደለም የምረዳው። እዚህ ጋር ግን አንቺ ቤት ቁጭ ብዬ አንዲት ልጅ መታ እርዱኝ ስትል ለልጅቷ ስል ነው የምረዳት። እሷ ተቸገርኩ ስላለች ሳሆለላ ለአላህ ብዬ ስረዳ የራሴ ክሬዲት የራሴ ቦታ አለኝ፣ የራሴ የማደርገው ነገር አለ። እዚህ ጋር ግን መታ አንድ ልጅ ስታወራ ለእሷ ስል ነው የምረዳት። ይገባሻል? ለአላህ ብሎ የሚረዳ ሰው ካሜራ ላይ ወይም አንቺና ህዝቡ እየሰማ አይደለም የሚረዳው። ይሄ እንዴት ነው የሚያስጠላ ንግግር አትናገሪ እንዴ። አነሳሽ አንቺ ነሽ ያነሳሽው። ስለ አንቺ እኮ አንስተሽ እኔ በነገራችን ላይ ሀቢባ በጣም መወዳት በጣም እውነት ለእውነት የቆመች ሴት እንደሆነች ነው እዚህ ሚዲያ ላይ እንደው ከሁሉም እሷ ናት እውነተኛ ሰው። ባይ ዘ ወይ እኔ በጣም አከብራታለሁ ሀቢባን ነው። አይ ሀቢባ በጣም ማከብራት ጀግና ሴት ነች። ኮንፊደንስ ያለው ለአቋሙ ንቅንቅ የማይል ሰው እዚህ ሚዲያ ላይ ያየሁት እሱን ነው። ግማሹ በጓደኝነት በምናምን ይያዝና አፉን ሲዘጋ እሷ ለእውነትና ለእውነት ለማንም ሳታዳላ እንደው እህቷንና የሆነች የማታውቃትን የሚዲያ ሴት አቅርባ ለእውነት ስትል የምትቆም ሴት እንደውም ሀቢባ ናት። እኔ አይቻለሁ በተደጋጋሚ ሳውቃት 3 ዓመት። እኔ ሀቢባ ጀግና ሴት እንደሆነች ነው። ስሟን ባነሳም አንቺ ስላነሳሽ ነው። ምንም እሷ ጋር ለማያያዝ አትሞክሪ። ማከብራት ሴት ስለሆነች ቀሲስ እሺ ታሜ የቀሲስን ነገር እኔ እንትን ልበል አንድ ጊዜ አንተ ምን ታርጋ ቀሲስ እንደምን አሉ? ይፍቱኝ ይባርኩኝ አባቴ እንዲኖት እንኳን ደህና መጡ። እግዚአብሔር ይባርክ። እንደምን አላችሁ? ሰላም ነው? እግዚአብሔር ይመስገን። እንግዲህ ነግሬዎታለሁ። እኔና ጓደኞቼ ይሁነን የእርስዎን ነገር መፍትሄ እንፈጥራለን ብዬ ነው ወደዚህ ያመጣሁት። በእርግጥ በእኔ ቤትም መሆን ይችላል፣ ግን አጋጣሚ እዚህ ለእርቅ ለጥሩ ነገር ስለተሰበሰብን በዛው ይሁን ከማለት ነው እና እንኳን ደህና መጡ ቀሲስ። እንግዲህ ታሜ ቀሲስ እዚህ ዱባይ ደብረማዊ ቤተክርስቲያንና አላይን ያገለግላሉ እና አንድ ወዳጄ በሚሉት ወይም ደግሞ አብሯቸው በሚኖር ሰው ያው ሪል ስቴት እናሰራለን ፕሮጀክት አለ በማለት እንግዲህ የራሳቸውንም ብር የልጆችን ብር አድርገው ወደ 335,000 ድርሃም ተሰርቀው ተምታተው ተዘርፈው ሂደዋል እሳቸውና ጓደኞቻቸው። እና ቀሲስ አሁን የሚፈልጉት ያው እኛንም አውርተውናል። አንደኛ አንተም እንድትረዳቸው የኢትዮጵያ ሕዝብም እንዲያውቅ ነው። እሳቸው እንግዲህ አባት ናቸው፣ አገልጋይ ናቸው፣ በጣም ብዙ ነገር ያደርጋሉ። ግን እሳቸው ይህንን ነገር ሲደረግባቸው በብዙ መንገድ አልፈው እዚህ እያገለግሉ ያሉ አባት ቢሆኑ አሁን የሚፈልጉት ሕዝብ ይወቅልኝ፣ እኔ ምንም ነገር ትሰራላችሁ ተብለን ፕሮጀክት አለ ተብለን አብሮ በሆነ ሰው ተዘርፍ ያለውና ኢትዮጵያ ዘርፏቸው ስለገባ ህግ ካለ ህግ እንደሌላቸው የህግ አካል እዚህ ጠርተን እንደሌላቸውና ሌላው ደግሞ ሰው እንዲያውቀው ህዝብ እንዲያውቀው ህዝቡ በሙሉ እንዲያውቀው ስለሆነ የቀሲስ ዓላማ እንግዲህ ያው ታሜ አመሰግናለሁ ቤትንም ስለከፈትክልን። ቀሲስ ቪዲዮአቸውን ከፍተው ያለውን ነገር ማስረዳት ይችላሉ ማለት ነው። አባቴ በድጋሚ ፍቱኝ ባርኩኝ ቪዲዮ ከፍተው ማስረዳት ይችላሉ። እንግዲህ ይቅርታ ነጠላ ምንም አለበስንም አባቴ ይቅር በሉ። እሺ በድጋሚ እንደምን አላችሁ? በአማን ተንሳ ክርስቶስ ሙታን። በእውነት ይህንን ድምፅ በመላው ዓለም ሆናችሁ የምትሰሙ ወይም ደግሞ በዚህ በመካከላችን ያላችሁ ሁላችሁም እንደምን አላችሁ?
እኔ ደህና ነኝ፣ እግዚአብሔር ይክበር ይመስገን። ምንድነው ለዚህ የቲክቶክ ፕላትፎርም እኔ አዲስ ነኝ። ምንም ነገር የማውቀው አንዳችም ነገር የለም። የምሳሳተው ነገር ካለ እያሳያችሁኝ እንቀጥላለን ማለት ነው። በመጀመሪያ እኔ የማገለግለው በአላይን ደብረ ብስራት ቅዱስ ገብርኤል ወቅድስት ልደታ ለማርያም ቤተክርስቲያን ነው የማገለግለው። የመጣሁትኝ እንደማንኛውም ሰው ኑሮዬን ለማሸነፍ ልጆቼን ለማሳደግ ወደዚህ ሀገር መጥቻለሁኝ ማለት ነው። የነፃ አገልግሎት ነው የምሰጠው። እኔን መሰልና እኔን የመሰሉ ካህናት፣ ዲያቆናት፣ መምህራን በነፃ የሚያገለግሉ አሉ። በቤተክርስቲያኗ ቅጥር ደግሞ የሚያገለግሉ አሉ ማለት ነው። እኔ ከነፃ አገልጋዮቹ አንዱ ነኝ ማለት ነው እና ህይወቴን ለማሸነፍ በማደርገው ውጣ ውረድ ይሄ ነገር ገጠመኝ። ክርስቶስ በሚያውቀው ይህንን ፕላትፎርም በዚህ አይነት መልኩ እቀላቀላለሁኝ ብዬ አስቤም አላውቅም። የሚዲያ ሰውም አይደለሁኝም እና ወደ ጉዳዩ ስገባ ምንድነው አንድ ወንድም እንደ ድንገት በሰዎች በወንድሞቼ ያወቁት ነበረ። ስራ እንሰራለን በሚል ገንዘቡን ከሰበሰበ በኋላ ገንዘቡን ይዞ እኛ አምነነው የገንዘቡ መጠን ወደ 510,000 ከዛ በላይ ነው፣ ድርሃም ማለት ነው። እና ያንን ይዞ ወደ ኢትዮጵያ ሄዶ በዛው ተሰወረ። ለቤተሰብም ደወልን። ቤተሰብም እያሉን ያሉትኝ ከኛ ጋር የለም፣ ጠፍቶብናል፣ እኛም በጭንቀት ነው ያለነው እያሉ ነው ይህንን የሚመልሱልን ለኛ ማለት ነውና አሁን እኔ የምፈልገው እንደኔ የሚያምን ይኖራል። ማመን ኃጢአት አይደለም። ለመስራት የሰው ልጅ ወደዚህ አካባቢ ሀገሩን አካባቢውን ለቆ ሲመጣ ያልፍልኝ ብሎ ነውና ለመስራት ጉጉት ይኖረዋል። ከሚሰጠው ነገር አንጻር፣ ከሚያቀርባቸው ነገሮች አንጻር የሚያሳምኑ የሚመስሉ ግን የማይታመኑ ነገሮች ያቀርባልና እኛ እንደተጭበረበር ነው እኛ እንደዚህ አጭበርብሮ እንደወሰደብን ሰዎች እንዳይጭበረበሩ አሁንም የት ላይ እንዳለ አናቅም፣ ምን አካባቢ እንዳለ አናቅም። ልጁ ቤተሰቡም ጠፍቷል ብለዋል፣ ልጁን ማለት ነው። ስለዚህ እንደኛ ልጆች እንዳይጎዱ አጋጣሚ ምናልባት የኔን ድምፅ ሊያሰማቸው ይችላል። ይኸው ቀሲስ ሲሳይ ጋር እየሰራሁኝ ነው ብሎ የኔን ድምፅ እያሰማ ብዙዎችን ሊበላ ይችላል እና እንደኛ ብዙ ሰዎች እንዳይጠቁ ለዚህ ለጥቃቱ ተጋላጭ እንዳይሆኑ ይሄ ልጅ እንዲጋለጥልን ከዛም ደግሞ አልፎም ተርፎ ሕግ የሚይዘው ከሆነ ልጁን ይዞ መፍትሄ እንድናገኝ በሚል ነው ወደዚህ የቲክቶክ ፕላትፎርም የመጣሁት። አሁንም በድጋሚ የምነግራችሁ ይህንን አጠቃቀም ስለማላቀው እንዳላበላሽ እየነገራችሁኝ ያለውን ነገር መቀጠል እንችላለን ማለት ነው። ይሄ ነው ያለው ነገር። ሪሲት አለኝ ያስገባውበት ሙሉ አይደለም፣ እምነትም ስላለበትኝ ስራውም የእምነት ስራ ስለሆነ ወደ 164 ባለሳሳት ወደ 164,000 አካባቢ የሚደርስ በተለያዩ ጊዜያት ብሩን የሚጠይቀን በተለያዩ ጊዜያት ነው። አንድ ጊዜ አይደለም ብሩን የሚጠይቀን። ዛሬ 18,000 ከሆነ ነገ 24,000 ነገ ከሆነ ከ2 ወር ከ3 ወር በኋላ 40,000 እያለ እንደዚህ እያለ ነው ገንዘቡን እንደዚህ የሁሉ ብር እንደሄድ የሆነው እንጂ አንድ ጊዜ አይደለም ብሩን የሰጠ ነውና በእንደዚህ አይነት መልኩ ነው ልጁ በጣም በሚገርም ሁኔታ በሚያሳምን መልኩ የሚያደርጋቸው የሚናገራቸው ነገሮች በጣም 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 ውስጥ የሚገቡ ናቸውና እነዚህን ነገሮች ተጠቅሞ እንደኛ ኢትዮጵያውያንን እንዳይጎዳብን እኛ ተጎድተናል። እግዚአብሔር ፈቅዶትኝ ይሄ ልጅ ከተያዘ እሰየው፣ ካልተያዘ ግን አሁን ባለበት አሁን ምን ላይ እንዳለ ራሱ አናቅም። ሰዎችን እየጎዳ ይሆን ምን እያደረገ ይሆን ያለበትን ሁኔታ ስለማናቅ ይሄ ነገር እልባት እንዲያገኝ ነው ወደዚህ የመጣ ነውና አመሰግናለሁ። እግዚአብሔር ያክብርልን። ከሙኒት ጋር ችግር የለብኝም። እንደ ሰው አልጠላትም፣ ልጠላትም አልችልም። ግን አሁን እዚህ ጋር በተፈጠረው ነገር በልጆቹ ጉዳይ እንትን ብዬ በተናገርኳት አግሬሲቭ በተናገርኳት ነገር ይቅርታ
ግን ልጆቹን በእኔ ሳይሆን በራስሽ ለአላህ ስትይ አግዣቸው ነው የምልሽ። በቃ ደስ ከዛ እኔም ሌላ ነገር ማድረግ ስለማልችል ቴምር ከመጀመሪያውም ልጆቹን አላግዝም አላልኩም። እኔም ደግሞ ማንኛውም ሰው በመጣው እንዳመጣጡ ስለምመልስ ነው እንጂ የተናገርኩሽ አላቅሽም፣ ላንቺ ጥላቻም የለኝም፣ ምንም አይነት ጉዳይም የለኝም። ግን እንደማንም እህት መተሽ ሙኒት እንዲህ አይነት ነገር አለና እባክሽ እነዚህ ልጆች ብትይኝ ኖሮ ውሎ አያድርም ነበር ይሄ ነገር። እንኳንስ ለእንደዚህ አይነት ንግግር ልንዳረስ ይቀርና ግን ማንኛውም ሰው ባመጣጡ ስለምመልስ ነው። የተናገርኩሽ ነገር ካለ በጣም ይቅርታ። ባትናገሪኝ አልናገርም ነበር። እናመሰግናለን። እንደዚህ ነው የሚያምርብን። አያችሁ ጋይስ፣ በጣም እናመሰግናለን። እህቴ በጣም አመሰግናለሁ። ሙኒት በጣም ቴንኪዩ ሀቢብቲ። ያለበሽን ነገር እህቴ አንቺ ነሽ አስተካክልሽ። በቃ ልጆቹም እዚሁ ራሳቸው እንዲመጡ እንዲያመሰግኑሽ አድርጊ። እሺ ሀቢብቲ። እኔ ሰበብ ሆኜ ደግሞ ጓደኞቼም ቢሆኑ ከእሷ ጋር እንዲቀያየሙ አልፈልግም። መሲንም ሳሪንም ይቅር እንዲባባሉ ፈልጋለሁ። ኧረ እኔና መሲ ፍቅር ነን፣ እኛ አልተጣላንም። ሳራም ጋር ተጣላዋትም እሷ ናት አቤት ሆና የተጣላች እንጂ እኔ መሲ ጋር አልተጣላንም። መሲማ እኮ ሽማግሌ ሁኚ እኮ ስሚ ቴምር ወይ ሳሪን ስሜት ላይ ናት። አሁን ምንም ብትናገር እንዳፈርዱባት ትና ወደ ጌማ አሸንፋ ዛሬ እናንተ ለዛ አይደለም ወይ ትናንት ምን ለሷ መልእክት ነው ያስተላለፍኩለት ተምር ሲቀጥል ይችም አማራ ይችም አማራ ሁለቱም አማራ እህቶች ናቸው፣ እኔም አማራ። ያን ለምንድን ነው ጫው በቃ ሰው ናቸው ሁላችንም ሰው ነን በሚለው ለዚህ እንጂ ለሌላ አይደለም። እኔ ደግሞ ሙኒት ጋርም ያው ካለው ነገር አንፃር እንጂ አንቺን ለማግለል ምናምን አይደለም። ለምን አገልሽ ያንተን ነው ሳሪ። እኔ ምን መሰለሽ ያው አንቺ የዋህነትም ያጠቃሻል ብዬ አስባለሁ። ግን ምሳሌ እንደ ሙኒትና ሌሎች ሰዎች ሲሉ አንቺ በውስጥ ወይ ሰው ይዘሽ አስታርቁልኝ ማለት ወይ ደግሞ አንቺ ከቻልሽ በውስጥ ግሩፕ ይዘሽ እንትን ማለት ለምን መሰለሽ ላይቭ ላይ ገብተሽ ማብራሪያ ስትሰጪ የሆነ ቃል እንትን ያልሽ ነው የሚመስለው አይደለ? የሆነ የተዳላ ምናምን ነው የሚመስለው ለሰው ልጅ እና እሱ ነገር እንዳይሆን ለወንድሜ ማርያምን አላደ እንደውም ኩዊን ጋር በውስጡ ምን አላዳለሁ። እኔ ተምረን ወዳታለሁ። ፎሎዬ ናት። በደረሰባት ነገር ሁሉ እኔ እንትን ብያለሁ ስናገርም ነበር። ሁለታቸውም ያውልሽ ሙኒትም ቴምርም አንድ አይነት እንትን ናቸው። በጣም ያውልሽ ሁለታቸውም በጣም እንዲህ በሰው ሐሳብ የሚሸነፉ አይደሉም። ሁለታቸውም ያውቃሉ፣ አይሸነፉም፣ ጎበዝ ናቸው። ስለዚህ አሁን እንደነዚህ አይነት ሰው ሲጋጩ ቶሎ ለማስታረቅ ነው። በሰው በሆነ ነገር የሚሸወዱ አይደሉም። አውቀው አሁን ራሱ አይሻቸው አላስቸገሩንም። ይቅርታ ሲባባሉ በቃ ምን የተጣሉ አልመሰለም። እና አንዳንዴ የሰዎችንም እንትን እያየን ነው። በመካከል መግባት ጥሩ ነው። ደስ ብሎ ያ ጉቻለች። ምን ነው ዝም አለች? ያመሪ ተታሽ ማሬ እኔ ለሙኒት ምናምን ወግኝ አይደለም። እሺ ይቅርታ ካልሻት አፉ ነው። ዛሬ ምንም ነገር ችግር የለውም። ያው ጓደኛሽ ስለሆነች ትንሽ ብታኮሪኝ ለአንቺ ብትዬ ነው ብትይ ምን አለበት? እንኳን ከንደርድራ መጣ ለቴምራ ያስተናገረችው ምን አለበት? ለደቂቃ ኮይንዬ እኮ በውስጥ ምን አለች? ኮይንንም ማስገቧት ይቅርታ ልበላት ራሷ ተናግራ ነው። አታስታርቃቸውም እንዴ? ምንድነው ነገሩ? ነው ትለያለህ እንዴ? ቆይ እሄዳለሁ ያ ኮይን አስገቧት በጣም ማለት ነው። አንድ የምነግራችሁ ነገር ከስር እንደዚህ የሚያጨበጭቡት ሰዎች ፕሮፋይል እየቀየሩ ብዙ ጠላቶች ሊሆኑ ስለሚችሉ ጥንቃቄም አድርጉ። እሺ እናንተን መስለው እንደዚህ ተብሏል እንደዛ ተብሏል